ሰላም ጤና ይስጥልን ተመልካቾቻችን የህዳር 19 2018 ዓ.ም የናሁ የዕለተ አርብ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆየው ረዴት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና ኢትዮጵያ 96ኛውን የኢንተርፖል ዓመታዊ ጠቅላላ ጉባኤ እንድታዘጋጅ ተመረጠች። በከባድ የሙስና ወንጀል ምርመራ የተጣራባቸው 11 ተጠርጣሪዎች ላይ ክስ መመስረቱን ፌዴራል ፖሊስ አስታወቀ። ወደ ውጪ ስናልፍ ትራምፕ ከሶስተኛው ዓለም አገራት የሚመጡ ስደተኞች ወደ አሜሪካ እንዳይገቡ እገዳ ሊጥሉ መሆኑን አስታወቁ። ወደ ቀዳሚ ዜናችን እንለፍ። ኢትዮጵያ 96ኛውን የኢንተርፖል ዓመታዊ ጠቅላላ ጉባኤ እንድታዘጋጅ ተመረጠች። ኢትዮጵያ እንደ አውሮፓውያኑ አቆጣጠር በ2028 የሚካሄደውን 96ኛውን የዓለም አቀፍ የፖሊስ ድርጅት ኢንተርፖል ዓመታዊ ጠቅላላ ጉባኤ እንድታዘጋጅ በሙሉ ድምጽ መመረጧን የኢትዮጵያ ፌዴራል ፖሊስ አስታውቋል። ኢትዮጵያ የኢንተርፖልን ዓመታዊ ጠቅላላ ጉባኤ እንድታዘጋጅ የተመረጠችው በሞሮኮ ማራካሽ ከተማ ሲካሄድ በቆየው 93ኛ የኢንተርፖል ዓመታዊ ጠቅላላ ጉባኤ ላይ ነው። ከ3 ወር በፊት በነሐሴ በደቡብ አፍሪካ ኬፕ ታውን ከተማ ተደርጎ በነበረው 26ኛው የኢንተርፖል አፍሪካ ሪጂናል ኮንፈረንስ ኢትዮጵያ ቀጣዩን በ2027 የሚካሄደውን 27ኛውን የኢንተርፖል አፍሪካ ሪጂናል ኮንፈረንስ እንድታዘጋጅ መመረጧን መረጃው አስታውሷል። በከባድ የሙስና ወንጀል ምርመራ የተጣራባቸው 11 ተጠርጣሪዎች ላይ ክስ መመስረቱን ፌዴራል ፖሊስ አስታወቀ። በከባድ የሙስና ወንጀል ምርመራ የተጣራባቸው 11 ተጠርጣሪዎች ክስ እንደተመሰረተባቸው የኢትዮጵያ ፌዴራል ፖሊስ አስታውቋል። ግለሰቦቹ ከባድ የሙስና ወንጀል ምርመራ የተጣራባቸው ሲሆን ከዚሁ ጋር ተያይዞ ክስ ተመስርቶባቸው ወደ ማረሚያ ቤት መውረዳቸውን የኢትዮጵያ ፌዴራል ፖሊስ ትላንት ባወጣው መግለጫ አመልክቷል። በወንጀል ድርጊቱ ተጠርጥረው ክስ የተመሰረተባቸው 11ዱ ተከሳሾች በጋራና በተናጠል የተሰጣቸውን ስልጣን ያለ አግባብ በመጠቀም የክልል መንግስታት ለኢትዮጵያ ግብርና ስራዎች ኮርፖሬሽን የዓለም አቀፍ የአፈር ማዳበሪያ ግዢ እንዲፈጸም የሰጡትን ውክልናና የኮርፖሬሽኑ የስራ አመራር ቦርድ ውሳኔዎች፣ የግዢ መመሪያዎችን፣ ውሎችና ድንጋጌዎች መጣሳቸው ተጠቁሟል። ተከሳሾቹ የተጋገረው ማዳበሪያ ማስከስከሻ ወጪ 204,000 የአሜሪካን ዶላር ያለ አግባብ በመክፈል ከመቀሌ መርከብ ጊር ተነቀለ በማለት ኮርፖሬሽኑ 100,000 የአሜሪካን ዶላር ተጨማሪ የማጓጓዣ ወጪ እንዲያወጣ በማድረግ ጥራት የሌለው ማዳበሪያ የተጓጓዘበት ወጪ 39 ሚሊዮን 992,860 የአሜሪካን ዶላርን ጨምሮ በድምሩ 40 ሚሊዮን 296,860 የአሜሪካን ዶላር ወይም 5 ቢሊዮን 681 ሚሊዮን 857,260 በመመዝበር በህዝብና በመንግስት ላይ ጉዳት ማድረሳቸው ተመላክቷል። በዚህም የኢትዮጵያ ፌዴራል ፖሊስ በዋናነትም በወንጀል አድራጊነትና ተካፋይ በመሆን በፈጸሙት ከባድ የሙስና ወንጀል የምርመራ መዝገብ አጣርቶ በፍትህ ሚኒስቴር ለአቃቤ ሕግ ከላከ በኋላ በተጠርጣሪዎቹ ላይ ክስ ተመስርቶባቸው ወደ ማረሚያ ቤት እንዲወርዱ መደረጉን ገልጿል። የኢትዮጵያና የጀርመን ቢዝነስ ፎረም በበርሊን ከተማ መካሄዱ ተገለጸ። የኢትዮጵያና የጀርመን ኩባንያዎችን ከመንግስት ባለስልጣናትና ከልማት ድርጅቶች የሚያገናኘው የቢዝነስ ፎረም ከቀናት በፊት በበርሊን ተካሂዷል። ፎረሙ በታዳሽ ኃይል፣ በግብርና ውጤቶች ማቀነባበሪያና በዲጂታላይዜሽን ዘርፎች የተሰማሩ ኩባንያዎች የተጋበዙበት መሆኑ ተገልጿል። ሀብታማ አያሌው ተጨማሪ አላት። የኢትዮጵያና የጀርመን ኩባንያዎች ከመንግስት ባለስልጣናትና ከልማት ድርጅቶች የሚያገናኘው የቢዝነስ ፎረም በበርሊን ተካሂዷል። በበርሊን ከተማ የተጀመረው ይኸው የኢትዮጵያና የጀርመን የቢዝነስ ፎረም በዋናነት ኢትዮጵያን ባለሙያዎች ሀገራቸውን ሳይለቁ እዚያ ሆነው ለጀርመን ኩባንያዎች እንዲሰሩ እድል ለማመቻቸት ያለመ ነውም ተብሏል። የኢትዮጵያ አውትሶርሲንግ ማህበርን ወክለው በስብሰባው ላይ የሚሳተፉት አቶ መላኩ ባሻ 4 የኩባንያ መሪዎች የተመሰረቱት የኢትዮጵያ አውትሶርሲንግ ማህበር በዘርፉ የተሰማሩ ድርጅቶችን የማስተባበር
የማስተባበርና የማገዝ ዓላማ አለው ብለዋል። በተጨማሪም በአሜሪካና አውሮፓ ያሉ ኩባንያዎች ስራዎቻቸውን ለኢትዮጵያውያን ሰጥተው እንዲያሰሩ ማነጋገር ሌላው የማህበሩ ዓላማ ነው ሲሉም ገልጸዋል። አቶ መላኩ ጨምሮም በዘንድሮ የኢትዮጵያና የጀርመን ቢዝነስ ፎረም በታዳሽ ኃይል፣ በግብርና ውጤቶች ማቀነባበሪያና በዲጂታላይዜሽን ዘርፎች የተሰማሩ ኩባንያዎች ተጋብዘውበታል ብለዋል። በዚህ ፎረምም ከኢትዮጵያ 18 ከጀርመን ከ100 በላይ ኩባንያዎች መገኘታቸውንም ዶቼ ቬለ ዘግቧል። መርሃ ግብሩን የጀርመን አፍሪካ ቢዝነስ ማህበር፣ የጀርመን ንግድና ኢንዱስትሪ ምክር ቤት፣ ኮንራድ አንደር አውር ፋውንዴሽን እና የጀርመን ፌዴራል የኢኮኖሚ ትብብርና ልማት ሚኒስቴር ያዘጋጁትም ነው ተብሏል። ከስብሰባ አዘጋጆቹ መካከል አንዱ የሆኑት የጀርመን አፍሪካ ቢዝነስ ማህበር የምስራቅ አፍሪካ ክፍል ኃላፊ እንዳሉትም ሁሉም የጀርመን ኩባንያዎች ኢትዮጵያ በአፍሪካ ከመገኘቷ የዘለለ ዝርዝር መረጃ ላይኖራቸው እንደሚችል ተናግረዋል። ስለዚህም አፍሪካን እንደ አንድ ሀገር ለሚያስቡ የጀርመን ኩባንያዎች ኢትዮጵያን ነጥሎ ማሳወቅ አንደኛው ዓላማ መሆኑንም ገልጸዋል። ኢትዮጵያ ለረጅም ዓመታት ተዘግተው በቆዩ ቴሌኮሙኒኬሽን፣ የባንክ ስራ፣ ኢነርጂና ሎጂስቲክስ የመሳሰሉ ዘርፎች የውጭ መዋለ ንዋይ ትፈልጋለችም ተብሏል። የዘንድሮ የሁለቱ ሀገራት ኩባንያዎች ከመንግስት ባለስልጣናትና የልማት ድርጅቶች የሚያገናኘው ዓመታዊ ስብሰባ ዘንድሮ ኢትዮጵያና ጀርመን ዲፕሎማሲያዊ ግንኙነት ከጀመሩበት 100ኛ 20 ዓመት ጋር መገጣጠሙ ተገልጿል። በተጨማሪም ጀርመን ከኢትዮጵያ ሸቀጦችን በተለይ ቡናና ጨርቃጨርቅ ውጤቶችን ከሚገዙ የዓለም ሀገራት መካከል አንዷ ስትሆን ኢትዮጵያን በአንጻሩ ከጀርመን ግዙፍ ማሽኖችን፣ ተሽከርካሪዎችን፣ ኬሚካሎችና መድኃኒቶችን ትገዛለችም ተብሏል። እንዲሁም በመኖሪያ ቤቶች ግንባታና በእርሻ ስራ የሚሰማሩትን ጨምሮ የጀርመን ኩባንያዎች በኢትዮጵያ የሚገኙ ቢሆንም በገበያው ያላቸው ድርሻ ትልቅ የሚባል አይደለም ነው የተባለው። በመሆኑም የኢትዮጵያ መንግስትና ባለስልጣናት የጀርመን ኩባንያዎችን ቀልብ ለመሳብ በሚደረጉ ስብሰባዎች እየተገኙ ሀገር ልታቀርበው የምትችለውን የመዋለ ንዋይና የገበያ እድል ባለፉት ዓመታት ሲያብራሩ ቆይተዋል። የኢትዮጵያ ባለስልጣናትም ጀርመንን ጨምሮ የአውሮፓ ኩባንያዎችን ገንዘብ፣ እውቀትና ልምድ አጥብቀው ቢፈልጉም ሀገሪቱ የገጠማትን የቀውስ አዙሪት ግን ለኢንቨስትመንት የሚመች አለመሆኑን በተደጋጋሚ እየተገለጸ ይገኛል። ለአብነትም በሰሜን ኢትዮጵያ የተካሄደው ጦርነት ግጭት በማቆም ስምምነት ቢገታም በተፈራራሚዎች መካከል የተፈጠረው መቃቃር፣ በአማራና ትግራይ ክልሎች የሚካሄዱ ግጭቶች የውጭ ኩባንያዎችና ባለ ንብረቶችን የሚያሸሹ ምክንያቶች መሆናቸውንም የዶቼ ቬለ ዘገባ አመላክተዋል። ይሁንና የኢትዮጵያ ፌዴራላዊ መንግስት በዓለም አቀፉ የገንዘብ ድርጅት እና በዓለም ባንክ እንዲሁም ጀርመንን በመሳሰሉ የሁለትዮሽ አጋሮች ድጋፍ ተግባራዊ የሚያደርገውን ማሻሻያና ከቀጠናው አማካኝ በላይ የሚያደርገውን ኢኮኖሚ ለጀርመን ኩባንያዎች እድል ሊሆን እንደሚችል ተገልጿል። በሌላ በኩል ጀርመን የኢትዮጵያ ፌዴራላዊ መንግስትና ህወሓት የተፈራረሙትን ግጭት የማቆም ስምምነት አተገባበርና በግጭት የተጠቁ አካባቢዎችን ለማረጋጋት የሚደረገውን ጥረት በመደገፍ ላይ እንደምትገኝ የሀገሪቱ የውጭ ጉዳይ መስሪያ ቤት አስታውቋል። ከዚህ በተጨማሪ በኢትዮጵያ ውስጥ የሚካሄዱ ፖለቲካዊ ግጭቶችን ለማሸማገል እየረዳች መሆኑን መስሪያ ቤቱ የሁለቱን ሀገራት ዲፕሎማሲያዊ ግንኙነት የተጀመረበትን 120ኛ ዓመት በማስመልከት ባወጣው መግለጫ ገልጿል። የአውሮፓ ትልቋ ኢኮኖሚ ባለቤት የሆነችው ጀርመን ለኢትዮጵያ ከፍተኛ ሰብአዊ እርዳታ ከሚሰጡ ሀገራት መካከል ቀዳሚ መሆኗንም ዘገባው አክሏል። ከ100 ቢሊዮን ብር በላይ በመሰወር ወንጀል የተጠረጠሩ የስፖርት አወራራጅ ድርጅቶች ባለቤቶችና ተባባሪዎቻቸው በቁጥጥር ስር ዋሉ። ለመንግስት ገቢ መሆን የነበረበትን ከ100 ቢሊዮን ብር በላይ በመሰወር ወንጀል የተጠረጠሩ የስፖርት አወራራጅ ድርጅት ባለቤቶችና ተባባሪዎቻቸው በቁጥጥር ስር መዋላቸውን የብሔራዊ መረጃና ደህንነት አገልግሎት አስታውቋል። አገልግሎቱ የስፖርት አወራራጅ ወይም ቤቲንግ ድርጅቶችና ፊንቴክ ወይም አግሪጌተር በሚባሉ የገንዘብ ስርዓት አቅራቢ ተባባሪ ተቋማት ዙሪያ ጥናትና ክትትል ሲከናወን መቆየቱን ገልጿል። በዚህም 24 ተጠርጣሪዎች በቁጥጥር ስር መዋላቸውን አስታውቋል። በክትትሉ የስፖርት አወራራጅ ድርጅቶቹ የሚሰበሰቡበትንና የሚያዘዋውሩትን የገንዘብ መጠን ያማከለ ግብር አለመክፈላቸው፣ በክሪፕቶ ከረንሲና በተለያዩ ዓለም አቀፍ የዋላ ገንዘብ ማስተላለፊያ አማራጮች አማካኝነት የሚያገኙትን ገቢ በውጪ ምንዛሬ በመቀየር ሲሰውሩና ከሀገር እንዲወጡ ሲያደርጉ መቆየታቸውን መረጋገጡን አስታውቋል። ድርጅቶቹ ፈቃድ ያላቸውና ከሚመለከታቸው የመንግስት አካላት ጋር በገቡት ውል መሰረት የማይሰሩ፣ ፈቃዳቸው የተሰረዘባቸው እንዲሁም ምንም አይነት ፈቃድ ሳይኖራቸው በስፖርት አወራራጅነት ተሰማርተው የነበሩ መሆኑንና በዓለም አቀፍ የኢንተርኔት ትስስር አማካኝነት በህገወጥ ድርጅት ተሰማርተው ተገኝተዋል ተብሏል። በህጋዊነት ሽፋን ፈቃድ ያወጡት ድርጅቶች ላይ ክትትል ለማድረግ ሙከራ በተደረገበት ወቅት ሁሉም ፈቃድ ሲያወጡ ይዘውት ከነበረው ቢሮ መልቀቃቸውንና አድራሻቸውን መሰወራቸው ተረጋግጧል። ፊንቴክ ወይም
አግሪጌተር የሚባሉት የሀገር ውስጥ የገንዘብ ክፍያ ስርዓት አቅራቢ ተቋማቱ ከብሔራዊ ባንክ ፈቃድ በመውሰድ የሚንቀሳቀሱ ቢሆንም የደንበኛን ሚስጥር መጠበቅ የሚል ሙያዊ አሰራርን እንደ ሽፋን መጠቀማቸው አገልግሎት መስሪያ ቤቱ አመልክቷል። በህገወጥ ድርጊቱ ከሀገር ሲሸሽ የነበረው ከፍተኛ ገንዘብ ሽብርተኝነትንና ጸረ ሰላም ቡድኖችን በገንዘብ ለመደገፍ በህገወጥ መንገድ የተገኘን ገንዘብ ህጋዊ ለማስመሰል እንዲሁም ለኮንትሮባንድ ንግድ ማካሄጃ እንደሚውል አገልግሎቱ ገልጿል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። በመፈንቅለ መንግስት ከስልጣን የወረዱት የጊኒ ቢሳው ፕሬዝዳንት ወደ ሴኔጋል መሸሻቸው ተገለጸ። በሀገሪቱ በወታደራዊ መፈንቅለ መንግስት ስልጣን ላይ በወጡት ኃይሎች ታስረው የነበሩት ፕሬዝዳንት ኡማሮ ሲሴኮ ኢምቦላ ወደ ሴኔጋል መሸሻቸው የተገለጸው ፕሬዝዳንቱ ያለምንም ቅድመ ሁኔታ እንዲለቀቁ የአፍሪካ ህብረት ጥሪ ካቀረበ ከሰዓታት በኋላ ነው። እሁድ ዕለት በጊኒ ቢሳው ፕሬዝዳንታዊና ፓርላሜንታዊ ምርጫ ተካሂዶ ነበር። ትናንትና ሐሙስ ሊገለጽ ቀጠሮ ተይዞለት የነበረ ሲሆን ሀገሪቱን ለሁለተኛ ዙር ለመምራት በመወዳደር ላይ የነበሩት ፕሬዝዳንት ኡማሮ ሲሴኮ ኢምባሎ እና ተቀናቃኛቸው ፈርናንዶ ዲያዝ ዳ ኮስታ ግን የምርጫው ውጤት ከመገለጹ በፊት ከማክሰኞ ጀምረው ሁለቱም በየፊናቸው ማሸነፋቸውን መግለጽ ጀመሩ። በዚህ መካከል ነበር ብጥብጥ እንዳይከሰትና ሁኔታውን ለማረጋጋት በሚል በመሃል የገባው የሀገሪቱ ጦር ከአንድ ቀን በኋላ በተደራጁ ከፍተኛ የጦር መኮንኖች አማካኝነት ረቡዕ ዕለት በመፈንቅለ መንግስት ማድረጉንና በኃይል ስልጣን መያዙን በሀገሪቱ ብሔራዊ የቴሌቪዥን ጣቢያ ቀርቦ የገለጸው። በዚህም በጊኒ ቢሳው በመፈንቅለ መንግስት በኃይል መንበረ ስልጣኑ በተቆጣጠሩት ወታደራዊ መኮንኖች ከረቡዕ ጀምሮ በእስር ላይ የቆዩት ፕሬዝዳንት ኡማሮ ሲሴኮ ኤምባሎ ያለምንም ቅድመ ሁኔታ እንዲፈቱ የአፍሪካ ህብረት ጥሪ ካቀረበ በኋላ በአሁኑ ሰዓት ተለቀው ወደ ሴኔጋል መሸሻቸው ታውቋል። የሀገሪቱ የቀድሞው ቅኝ ገዢ ፖርቱጋል የምዕራብ አፍሪካ መንግስታት የኢኮኖሚ ኮሚሽን በእንግሊዝኛ ምህጻሩ ኤኮዋስ የአፍሪካ ህብረትና የተባበሩት መንግስታት በጊኒ ቢሳው የተካሄደው መፈንቅለ መንግስት የሀገሪቱን ህገ መንግስት የሚጥስ መሆኑን በመግለጽ በሀገሪቱ ህግና ስርዓት ወደ ነበረበት እንዲመለስና የሲቪል መንግስት እንዲቋቋም ሁሉም አካላት ወደ ንግግርና ውይይት እንዲገቡ በማሳሰብ ላይ ይገኛሉ። በመጨረሻ ትራምፕ ከሶስተኛው ዓለም ሀገራት የሚመጡ ስደተኞች ወደ አሜሪካ እንዳይገቡ እገዳ ሊጥሉ መሆኑን አስታወቁ።
ፕሬዚዳንት ዶናልድ ትራምፕ ከሁሉም የሶስተኛው ዓለም ሀገራት ስደተኞች ወደ አሜሪካ እንዳይገቡ የሚደረግ ዘላቂ እገዳ ለመጣል እቅድ እንዳላቸው በማህበራዊ ሚዲያ ገጻቸው ላይ አስታውቀዋል። ትራምፕ ይህንን እቅዳቸውን ያስታወቁት በአሜሪካውያን ዘንድ የሚከበረውን የምስጋና ቀን በዓልን ምክንያት በማድረግ ባሰፈሩት መልእክት ላይ ነው። ይህ የፕሬዚዳንቱ ሀሳብ የተሰማው ባለፈው ረቡዕ አንድ አፍጋኒስታዊ ስደተኛ ዋሽንግተን ውስጥ 2 የብሔራዊ ዘብ አባላት ላይ ተኩስ ክፉኛ ካስቆሰላቸውና የአንደኛዋ ሕይወት ካለፈ በኋላ ነው። ትራምፕ ይህንን ጥቃት ተከትሎ ለ19 የውጭ አገር ዜጎች የተሰጡ የመኖሪያና የስራ ፈቃድ እንደሚመረመር አዘዋል። ትራምፕ በጽሁፋቸው አሜሪካ ሙሉ ለሙሉ እንድታገግም ከሁሉም የሶስተኛ ዓለም ሀገራት የሚመጡ ስደተኞች ላይ ቋሚ እገዳ እጥላለሁ፣ እንዲሁም በባይደን ዘመን ወደ አገሪቱ እንዲገቡ የተደረጉ ሚሊዮኖች ፈቃድን እሰርዛለሁ ሲሉ ትሩዝ በተባለው የራሳቸው የማህበራዊ ሚዲያ መድረክ ላይ አስፍረዋል። የአሜሪካ የዜግነትና የኢሚግሬሽን አገልግሎት ረቡዕ ዕለት ከብሔራዊ ደህንነት ስጋት ጋር በተያያዘ ለ19 ሀገራት ዜጎች ከዚህ ቀደም በአሜሪካ የተሰጡ የመኖሪያና የስራ ፈቃዶች እንዲሁም የቀረቡ ማመልከቻዎችን እንደሚመረምር አስታውቋል። ከዚህ ውሳኔ በተከታይነትም ፕሬዚዳንቱ የሶስተኛው ዓለም ካሏቸው አገራት የሚመጡ ስደተኞችን ወደ አሜሪካ እንዳይገቡ የሚደረግ ቋሚ ውሳኔ እንደሚያሳልፍ አስታውቀዋል። ትራምፕ ምንም አይነት ዝርዝር ማብራሪያ ሳይሰጡ በደፈናው የሶስተኛው ዓለም ሀገራት በማለት የጠቀሷቸው በምጣኔ ሀብት እድገት በዝቅተኛ ደረጃ ላይ ያሉትን በዓለም ደቡባዊ ንፍቀ ክበብ ውስጥ የሚገኙትን ሀገራት እንደሆነ ይታመናል። በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ፣ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ። እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናሁ አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብራችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።